አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ሰላማችሁ ብስት ይበልልኝ ማለት ነው። ወደቼ እንዴት ናችሁ? እንዴት ሰነበታችሁ? ደህና እንደሆናችሁ ተስፋ አደርጋለሁ። አላህ ሱብሃነሁ ወተዓላ ሀገራችንን ሰላም ያድርግልን። እናንተንም በያላችሁበት አላህ ይጠብቃችሁ ይጠብቃል። እና ወዶችዬ ዛሬ ደግሞ ዞር ሲል በቅድሚያ እንኳን ደስ ያላችሁ አዶናይና ጃኒዮን ነው የሚሏት እሷ ተፈተዋል። እንኳን ደስ ያላችሁ ለሞላ ኢትዮጵያን በሙሉ እንኳን ደስ ያላችሁ እላለሁኝ። አዶናይ በመፈታቱ እኔ ደስ ነው ያለኝ ሀቂቃ ማለት ነው። ምክንያቱም አንዳንዴ ኢትዮጵያን እኔ ያሰብኩት ኢትዮጵያን ጥሩ ነገር የሚሰራ ሰው አይወደድም ነው ያልኩት። አይወደድም፣ የምር አይወደድም ማለት ነው። አላ አይደለ ተምሳሌ የሚሰሩት ውሸት የሚወሹት ናቸው በዚች ዓለም ላይ የሚኖሩት። የእውነቴ ነው። ለምን መሰላችሁ እንደዚህ ያድርኩት? በሶሻል ሚዲያ ስዟዟር የመዳም ቅመሞች ሰሞኑን ወይ በትክክል ትወናውን አይተውኑት። በትክክል እኮ አሁን እኔ የሆነ ነገር ለመስራት ከፈለኩኝ በራሴ ላይ አጠነጥናለሁ፣ ደግሜ እላለሁ። ቁርአን አሁን ሙራጃ ካላረጋችሁ አይገባችሁም። ትምህርትም ታላደመጣችሁት ያንን መልስ ልትሰጡት አትችሉም። መጀመሪያ መቃኘት አለባችሁ የፈተናውን እንትን ማለት ነው። በደንብ አድርጋችሁ አውዶ ማዳመጥ አለባችሁ። ብዙ ነገሮች አሉ እና ስለዚህ በሶሻል ሚዲያ አንዳንድ ክርስቲያን ወገኖቻችን ያውም ነጠላ ለብሰው መዝሙር እያዳመጡ ነው ደግሞ የሚቀደዱት። ያቤት ውሸት በእግሩ ሄደ የምለው ይሄን ሰሞን ነው። የምሬ ነው ምንጅት እንዴ ውሸት ቢዋሻረ እኛ ቤተሰቦቻችን ኦርቶዶክስ ናቸው። ግን እንደዚህ ቅጥ ውሸት እግር የሌለው ውሸት ዋሽተው አያውቁም። ቢገርማችሁ ማለት ነው። እና ወዶችዬ ምን ልላችሁ ፈልጌ የመሰላችሁ መጥፎ ነገር የተቃናበት ጥሩ ነገር ደግሞ ጉድጓድ የገባበት ዘመን መሆኑን ነው እኔ እዚህ ጋር ላስታውስ የፈለግኩት። አዶናይ የብዙዎችን እንባ ያበሰ፣ የብዙዎችን መውደቅ ያነሳ፣ የብዙዎችን ተጎዳና ላይ ከብዙ ነገሮች ላይ ያነሳ ወንድማችን ነው። አለባበሱ ብትሉ አነጋገሩ ብትል ሰግጥ ፈምስ የሚለው ነገር መዘዝ አንጥቶበት ነበረ። ነገር ግን እሱ ሰግጥ ያለው ለዓላማህ፣ ለቅድህ፣ ለህልምህ፣ ለሁለ ነገርህ፣ ለመነሳትህ ሰግጥ ማለት እንግዲህ አስቡት። ተነሳ ላለህ ዓላማ ምንም ነገር እንትን አትበል ነው። ጥሩ ነገር ለመስራት ወደ ኋላ አትበል ማለት ነው። እያንዳንዳችን የፋሰርንበት መንገድ አለ። የሃይማኖት አባቶችም ብዙዎችም እያንዳንዳቸውን ተፍሲር ሰጥተዋል። ነገር ግን እኔ ከሰግጥ ምንም መጥፎ ነገር አይታየኝም። አላሁ አለም ሌላው ምን እንደሚል ባላቅም ማለት ነው። ሱራቆታችሁን ሂዱ ሰግጡ ፈምሱ ያለበት መንገድ የፈሰርንበት መንገድ በጣም የተለያየ ናቸው። አዶናይ ንግግሩ ለገባው ይጠቀምበታል፣ ንግግሩ ላልገባው ደግሞ ይከስርበታል ማለት ነው። ወዶች አንዳንድ ሰዎች የፈሰሩበት መንገድ በጣም የተለያየ ነው። አሊያም ደግሞ የእሱ ጥላቻ ላይ ያላቸው ነገር በጣም የተለያየ መንገድ ላይ ነው ያሉት ማለት ነው። አለኩላሃል እኔ ከነሱ አላቅም። ከሃይማኖታዊ አባቶች ምንም ማውቀው ታሪክ የለኝም። ነገር ግን እንደ ሰውነት አዶናይ በ24 ሰዓት ባልሞላ ውስጥ ነው ታስታውሱ እንደሆነ ማለት ነው ባቡል ኸይርን እንትን ያለው ማለት ነው። ያንን ብር እንዲገኝ ያስደረገው 24 ሰዓት ባልሞላ ውስጥ ነው። አይታችሁት ከሆነ እውነት ለመናገር እንናገር ከተባለ ብዙዎቻቸውን ከመንገድ አንስቶ ብዙዎቻቸውን ከቆሎ መሸጥ አንስቶ ብዙዎቻቸውን ከጎዳና አንስቶ ብዙ ነገሮች ደረጃ ላይ አድርሷቸዋል። ያንን እንኳን ትልቅ ሰውዬ ሽማግሌ ሰውዬ አዛውንቱን ይሄው በሱ የተነሳ መኪና ሊሸለሙ ነው ማለት ነው። ስበቡን አደረሰ። ረጅም እድሜ ለአዶናይ ብያለሁ። ወደ ቀጣይ ወደ መዳም ቅመሞች ስገባ የመዳም ቅመሞች ሰሞኑን ብዙም ብጥረቃ ላይ ናቸው። መፈመስ እንዲዛ አይደለም ሀቂቃ ማለት ነው። የእውነቴ ነው። ውሸት በእግሩ ይሄዳል ማለት እኔ እነዚህ ሁለት ልጆች ላይ ነው ያየሁት። አንዷ እኔ ልሰራ እንጂ የሰው ትራፊ ሊበላ አይደለም የመጣው ላች ወደሽ ነው ልሰሪም ነው የሰው ትራፊ እንዴት ልበይን የመጣሽው? ቢተርፍሽማ ኖሮ ምን ትሰሪ ነበር? አረብ ሀገር ምን ትሰሪ ነበር? ምን ታደርጊ ነበር? ምን አደርጋለሁ እዚህ መጅልስ ላይ ተቀምጬ? ምን አደርጋለሁ ሀማም ላጥብ? ቢኖረኝ እዛ ሀገር እመጣ ነበር። እያንዳንድሽ አላማሽን አትርሲ። የምሬ ነው ወዶችዬ። አንዳንድ ትወናም ተተባለ በደንብ አድርጋችሁ አጥኑት ከምትወረጋገዱ ማለት ነው። እኔ ነግራችኋለሁ። የሆነ ነገር ልሰራ ከፈለኩ መጀመሪያ አቅድበታለሁ ምን እንደምል ምን ማለት እንዳለብኝ ትወናም ከሆነ ማለት ነው።
ትወናም እኮ መንገድ እኮ አለው። በደንብ አድርገሽ ወረቀት ተሰጥቶሽ ያንን እስክብሬት አጥንተሽ ነው የምትተውኝው። እናንተ እኮ በዚህ ፈቀድ ነው እየትወናችሁ ያላችሁት። እሱንም ደግሞ ነጠላ ለብሳችሁ መዝሙር እያዳመጣችሁ ይሄ ሃይማኖታችሁ ይፈቅዳል? እሺ የምሬ ነው ውዶችዬ። እኔ ኦርቶዶክሳኔ ቤተሰብ ሞልቶኛል፣ ግን በእናንተ አይነት መንገድ አይደለም። እንደ ቅድድ እንደው ቅድድ ላ ሐውለ ወላ ቁወተ ኢላ ቢላህ አልዓዚም። አለኩልሃል እኔ አልበላም ትራፊ ስለዚህ ስላት እና ስትለኝ እኔ ትራፊ አልበላም፣ ትራፊ ልበላ አይደለም የመጣሁት። መጨረሻ ላይ ምግብ ቤት አግዛ ስታመጣ በቃ አንቺ ቢና የአንቺን ወደኛ አንጭልኝ ብላ አለች። አቤት 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 እግር ሂድ ያለች አክስቴ። እሺ እንደው ቢዋሽ ማለት ነው። እንደ ውዶችዬ እነሱ የበልቱን ከነሱ ላይ አንዳንዶቹ እንደውም ሳህን ላይ ራሱ አያስቀሩላቸውም። የበሉትን ነው አንጥተው ብሉት፣ ይሄንን ብሉት፣ ያደረ ብሉ፣ ይሄን ብሉ፣ ይሄን ብሉ የሚሉት ማለት ነው። እንዴት ነው አረብ ሀገር ላይ የምሬ ነው እንደው የምሬ ነው የሰራተኛ ምግብ እንኳን ሊበሉ ይቅሩና ማለት ነው የራሳቸው ምግብ ያጨማመቁትን እንደዛ አድርገው የበሉበትን ነው እንደሚሉት። ግማሾቻቸው አረብ ሀገር በሹካና በእንትን ነው እንጂ በእጃቸው አይበሉም። ምን አለ? ኧረ ተው ውዶችዬ ተው። እንዲያረብ በእጁም ይበላል። ያውም ትራፊያቸውን እንኳን ለመብላት እንደዚህ ስለሚያረጉት ስለሚጨምቁት ተዛ ስለሚያረጉት በጣም ስለሚያስጠላል እኔ አሁን አልነካም። የምሬ ነው። በተለይ በእጃቸው ሲበሉ ታየሁኝ። አማራጭ ከሌለኝ የሆነ አማራጭ እፈልጋለሁ። ሌላ አማራጭ እንዶሚም ቢሆን ሰርቼ እበላለሁ። አማራጭ ከሌለኝ ደግሞ በእጃቸው አልበሉ ቀን በማንኪያ ተበሉ ያችን ወደ ጎን ያለችውን እንደዚህ ወደዛ ብዬ ያችን እበላለሁ። በልቻለሁ እንክት አድርጌ ውዶችዬ። ሆዴ እያለ ሆዴ አዙሮኔ እስኪበላኝ ነው እንደምጠብቀው እበላለሁ በደንብ አድርጌ። እና ምን ልላችሁ ፈልጌ መሰላችሁ? አንዷ ደግሞ ኩላሊቴ ሊያወጡት ኧረ በረኪና ጠጥቼ ወደ ውስጥ አልገባም፣ ግማሹ ገብቶ ኧረ እና ሌላ ሆነ ጉርጓር ቆፍረውልኝ እና አልቆፈሩም። ሀዲድ ነው ሊያቃጥሉኝ። ምንድን ነው ዝብርቅርቅርቅርቅርቅርቅ። እኔ እናንተ ውዶችዬ ማለት ነው ጥፋተኛው ማን መሰላችሁ? አሁን የመዳም ቅመሞችን አብዛኛውን ምርጥ የመዳም ቅመሞች የቲክቶክ አዋርድ የሚገባቸው የመዳም ቅመሞች አሉ። እኔ እነዚህ ኢንተርቪው የሚያደርጉት ሰዎች ያማቸዋል፣ ጤነኛ አይደሉም። የምሬ ነው ማለት ነው። እንደነዚህ አይነቶችን ለምን እንደሚያመጣቸው ግራን የሚያጋባኝ ማለት ነው ውዶች። እስቲ የመዳም ቅመሞችን አዋርድ ይገባቸዋል የሚባል የመዳም ቅመሞች ስንቶች አሉ? እነ ኩኬ፣ እነ ዙዙ፣ እነ ሳራ ዱባይ ያሉት ማለት ነው። ሳውዲ አረቢያ እንግዲህ ብያቸዋለሁ። እነ ኩኬ፣ እነ ሱሱ፣ እነ ዙዙ፣ እነ ሶሶ እንደገና ደግሞ ብዙ እውነቴ ነው የቲክቶክ አዋርድ የሚገባቸው ሳውዲ አረቢያ ላይም ሆነ ዱባይ ላይ ነፍ ናቸው የመዳም ቅመሞች። እነዚህ አሁን ዝም ብለው የቆጡን የባጡን የሚቀባጥሩትን ለምንድን ነው ኢንተርቪው የምታረጓቸው? የምሬ ነው። ጥላቶቻችን እኮ ቀራቢው ሳይሆን አቅራቢዎቻቸው ናቸው። ኢንተርቪው የሚያደርጉት ሰዎች ናቸው ጥላታችን ማለት ነው። ተየት እንደሚጓፍፏቸው አላውቅም። ጋዜጠኛ እኮ እንደዛ አይደለም ውዶችዬ። እንዴ ኧረ ተው። ኢንተርቪው የምታደርጉትን ሰዎች ምረጧቸው። የምሬ ነው። እኔ እንኳን ብሎ ሀይቱ ምንም የማላውቀው ምንም ትምህርቷን ያልጨረስኩት በደንብ አድርጌ ጠንቅቄ አውቃለሁ። ድራማ እንዴት እንደሆነ ተምሲል እንደሆነ መዘበራረቅ እንዴት እንደሆነ በደንብ አድርጌ አውቃለሁ። እንዴ ውዶችዬ፣ አለም ደግሞ ስታመጧቸው አሰልጥኗቸው፣ በደንብ አድርጋችሁ አሰልጥኗቸው፣ ስልጠና ስጧቸው። የምሬ ነው። ስልጠና ስጧቸው። አለዚያ እነዚህ ልጆች እችን ሀገር ያጠፏታል። ልጆቻችን ነገ ሲመለከቷቻቸው ከነሱ ምንድን ነው የሚማሩት? ምንድን ነው የሚወስዱ? እስቲ ንገሩኝ። ምንድን ነው ከነሱ አሁን የምንማረው ነገር ምንድን ነው? ምንም ነገር የለውም። እና ውሸትም ልክ አለው ውዶችዬ። አቅሙ ቢያንስ እንደው መንገድ አብጁበት። እንዴ ለከት ያለው ውሸት አትዋሹ ውዶች። የምሬ ነው። ሀቂቃ ማለት ነው። ለምንዋሻቸው ነገሮች እርግጥ ሁላችንም የእያንዳንዳችን ወንጀሎች አለ። እያንዳንዳችን የምንጠይቅበት ነገ የምንሰራው ወንጀሎች ነገ ሰማይ ቤት ያስጠይቀናል ወይ? የምንዋሸው መንገድ እኮ አለው ውዶችዬ። ይቅር ማይለን ውሸት አለ፣ ይቅር የሚለን ውሸት አለ። አኪድ እንበላ በስ ውዶችዬ። በቅጡ አድርጉት፣ በመስመር አድርጉት፣ በልኩ አድርጉት። አለኩልሃል
ውዶችዬ በተቻለን አቅም እንደዚህ አይነት ውሸት ከመዋሸት አላህ ይጠብቀን። በድጋሚ እንኳን ደስ ያላችሁ ለአዶናይ አድናቂዎች እና ለጃኒ አድናቂዎች እንኳን ደስ ያላችሁ። በሰላም ወጥተው ቤተሰብ ሲተቃቀፉ በጣም አይተናል። አልሐምዱሊላህ ወለከን ሐምዱ ለከ ሽኩር። እንኳን ደስ ያላችሁ ውዶችዬ፣ እንኳን ደስ ያላችሁ ብያለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። አስተያየት መስጠት አትርሱ። ቪዲዮን ሰብስክራይብ አድርጉልኝ። ይመቻችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።